Sifamega Dijo Vera famega Alto Sifamega Dijo Vera famega Soresa serune Gashanchwa bayrune Soresa serune Angafa serune Alabia nurune Soresa serune ባህል የአንድ ማህበረሰብ የማንነቱ ማሳያ መስታወት ነው። ባህልን ጠብቆና ተንከባክቦ በመጤ ባህል እንዳይበረዝ ለተተኪው ትውልድ የማስተላለፍ ኃላፊነት ደግሞ የሁሉም ባለድርሻ አካላት ተሳትፎን ይጠይቃል። ሰላም ጤና ፍቅር በያላችሁበት ይስጣችሁ። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች በ2018 እንደ ኢትዮጵያን አቆጣጠር ለሚከበረው የሀላባ ብሔረሰብ የዘመን መለወጫ ሴራ በዓል በሰላም አደረሳችሁ አደረሰን። በሀገርና እንዲሁም በመላው ዓለም ላይ የምትገኙ የሀላባ ተወላጆችና የሀላባ ወዳጆች በዛሬው መሰናዷችን የሀላባ ብሔረሰብ የዘመን መለወጫ ዋዜማ ላይ ተገኝተናል። የሀላባ ብሔረሰብ የቋንቋና ባህል ሲምፖዚየም እየተካሄደ ነው። በዚህ ሲምፖዚየም ላይ ተገኝተን ከተለያዩ ምሁራንና ከተለያዩ አጎራባች ዞኖች የመጡ እንግዶች ጋር ቆይታ አድርገናል። የቆይታችን ጅማሮም አጠቃላይ እለቱን እንዴት አያችሁ ስንል ጠይቀናቸው ነበር። ዶክተር ነጃት ግርማ እባላለሁ። የሀላባ ህዝብ ተወካዮች ምክር ቤት አባል ነኝ። የፓርላማ የሀላባ ህዝብ ተወካይ ነኝ። እንዲሁም በጠቅላይ ሚኒስትር ጽህፈት ቤት ውስጥ የፓርኮች ኮርፖሬሽን ምክትል ዋና ዳይሬክተር ነኝ። እጅግ በጣም ያምራል። እንዴት አየሽው የሚባል ብቻ አይደለም፣ በቃላት ለመግለጽም በጣም ይከብዳል። ምክንያቱም ሀላባ በአጭር ጊዜ ውስጥ ሀገራችን ኢትዮጵያ እንደሚታወቀው ካሉባት ዘርፈ ብዙ ችግሮች ውስጥ በአጭር አመታት በጣም በብዙ አመታት ሊሰሩ የማይችሉ ታላላቅ ልማቶችን አስመዝግባለች ሀገራችን። ልክ በዛው ልክ ሀላባ በአጭር አመታት በአጭር ጊዜ በጣም የሚገራርሙ ታላላቅ ልማቶችን አስመዝግባለች ማለት ነው። ስለዚህ እኩል እየሄደች ነው ከመንግስታችን ጋር ሀላባ ከዓላማችን ጋር ከብልጽግና ራዕያችን ጋር እኩል እየተራመደች ያለች አካባቢ ናት ሀላባ። ለዚህ ደግሞ አመራሩና ህዝቡ እጅግ በጣም ትልቅ ምስጋናና ክብር ይገባዋል። ይሄ ትዕግስተኛ ህዝብ ከሌለው ነገር አውጥቶ ሰጥቶ እንደዚህ አይነት ታላላቅ ልማቶች በተለይ ወደፊት ልጆቹ የሚኮሩበት ልጆቹ ተረጋግተው የሚኖሩበት ልማት የሚያለማ ህዝብ ማግኘት ቀላል ነገር አይደለም። እጅግ በጣም ትልቅ ነገር ነው። ይሄን ህዝብ ደግሞ አስተባብሮ መርቶ የወጣውን ነገር ውጤት ላይ ማድረግ ደግሞ ቀላል የሚባል ነገር አለ። ይሄ ደግሞ ለአመራሩ የሚሰጥ ትልቅ ክብርና ቦታ ነው። ህዝቡ አመራሩ እጅ ለእጅ ስለተያያዘ በጣም በሚገርም ሁኔታ ሌሎች አካባቢዎች ብዙ ነገር እየከበዳቸው ሳለ ሀላባ በአጭር ጊዜ እንደዚህ ኢንተርናሽናል ስቴዲየም ማስመረቅ፣ በርካታ ሌሎች ልማቶች ማስመረቅ፣ ይሄን የመሰለ የዞን አስተዳደር ህንጻ ማስመረቅ ማለት ከመንግስት እኩል እየተራመደ ያለ ከብልጽግና ራዕይ እኩል እየተራመደ ያለ ህዝብና አመራር እንዳለ የሚያሳይ ነው። እኛ ደግሞ ከናንተ ውስጥ ወጥተን ወደ ላይ አላህ ብሎ እሱ ፈቅዶ ወደ ላይ ይሄድ አካላት ሁሉ ጊዜም በኩራት የምንራመድበት በኩራት የምንናገርበት አንዳንድ ጊዜ ቃላት ሁሉ መግለጽ ከሚችለው በላይ በሀላባ አልገልጽልሽ አልችልም። በቃ የሚሰማንን ስሜት አላቅም በቃና በጣም ትልቅ ስሜት ነውና ይሄ ደግሞ በህዝባችን በአመራሮቻችን ያገኘው ነው ክብርና ሞገስ ነው። ህዝባችን ሰላም ወዳድ መሆን ኢትዮጵያን የሚመስል መሆን የትኛውም ብሔር ብሔረሰብ የትኛውም ሃይማኖት ተከታይ ተከባብሮ ተቻችሎ ተዋዶ የሚኖርባት በጋራ ከመቀነቱ አውጥቶ የሚያለማባት አገር ማግኘት ቀላል ነገር አይደለምና ከቃላት በላይ ነው። እሺ ድሪስ ስራጅ ባለው የመጣሁት ከቀቢያ ልዩ ወረዳ ኮልቂጤ ከተማ ነው። ማሻአላ በጣም ደስ የሚል ነው። እያየን ያለው እየሰማን ያለው ነገር በጣም ደስ የሚልና የቀረበውን ዶክመንተሪ ሀላባ ዞንን የበለጠ ከየት ወዴት እንደነበረ የሚያሳይ ዶክመንተሪ ፊልም ያየነው ከየት ተነስቶ ወዴት ደረሰ የሚለው ነገር ላይ ያየንበት ነው። ሲምፖዚየሙ ደግሞ ደስ የሚልና ጥሩ ሲምፖዚየም ነው። እኔ የመጣሁት ከሐዋሳ ከተማ ነው የመጣሁት። ያው ስሜ ተመስገን ኤልያስ ይባላል። ሲምፖዚየሙ በጣም ደስ በሚል መልኩ ከመጣን ጀምረን ያለውን ነገር እየተከታተልን ነው። ያው ስንመጣ በጣም እንኳን በደህና መጣችሁ ብለው ሀላባ ብሔር ተቀብሎናል።
ከዛም በኋላ አሁን አዳራሽ ውስጥ ገብተን ያለው ነገር ሲምፖዚየም ላይ ያለው ነገር በመከታተል ላይ ነው የምንገኘውና እስካሁን ባለው ነገር በጣም ደስ የሚል ነገር ነው። ስሜ ዶክተር ጃቤ በቀለ እባላለሁ። የዋቻ ዩኒቨርሲቲ ረዳት ፕሮፌሰር ነኝ። በአጠቃላይ ሲምፖዚየሙ በጣም የሚያምርና በጣም የሚደነቅ አዲሱን የሀላባ የርዕሰ መስተዳድሩ ወይም የአስተዳደር ህንፃ የተማረቀበት በልዩ ሁኔታ በአዲሱ አዳራሽ አዲሱን የሴራ በዓል የምናከብርበት በጣም ደስ የሚል እንደሆነ ነው የታየኝ። ደግነ ቦጋለ ይባላል። የማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ። ያው የሀላባ ባህልና ቋንቋ የተለያዩ በውስጡ ያሉ ሀገር በቀል ስርዓቶች ሲምፖዚየም ዛሬ የተከበረ ነው የሚገኘው። ለነገ ዋናው በዓል አደባባይ በዓል በጣም በሚያምር ሁኔታ ድባብ የተለያዩ ባለድርሻ አካላት ተሳትፎ እኛም የተሳተፉ እንገኛለን። ያምራል የዘንድሮ ሴራ። ባህልን ለማሳደግና ቋንቋውን ከፍ አድርጎ ለቀጣይ ትውልድ ለማሸጋገር የቋንቋና ባህል ሲምፖዚየም እጅግ ወሳኝ መሆኑ ይታወቃል። ይህ ሲምፖዚየም መደረጉ ለቋንቋውና ለባህል እድገት ምን ፋይዳ አለው ስንል አካል አድርገን ጥያቄያችንን አንስተንላቸዋል። ያው እንደዚህ ሰብሰብ ብለን ሁሉም ብሔርና ብሔረሰቦች ባሉበት ሀላባን ባህል፣ ሀላባን ታሪክ፣ ሀላባን ብሔረሰብ በተመለከተ ያለው ነገር በተለያየ መንገድ ጥናታዊ ጽሑፍ በተመለከተ ወይም በተለያየ መንገድ በሚቀርብበት ጊዜ ባህሉን ታሪኩንና ወጉን ሀላባ ብሔር ብቻ የሚያውቀው ሳይሆን ሁሉም ኢትዮጵያውያኖች እንዲያውቁ ዕድል ይፈጥራልና እኛም እንደ ሲዳማ ብሔረሰብ እዚህ ከመጣን በኋላ ያለው ነገር በሀላባ ዞን ውስጥ ያለው ባህል ታሪክና ስራን በተመለከተ ያለው ነገር በቂ ግንዛቤ በመውሰድ ላይ ነው የምንገኘውና ስለዚህ እዚህ ያለው ነገር ሁሉም ብሔርና ብሔረሰቦች እንዲያውቁ ዕድል ይፈጥራል ብዬ ተስፋ አደርጋለሁ። ሲምፖዚየም የአንድ ብሔር ቋንቋውን፣ ባህሉን፣ እሴቱን፣ ወጉን የሚያሳድጉበት እንደሆነ ነው የሚሰማኝ። በዚህ በሲምፖዚየሙ ላይ የተለያዩ ሰዎች የተለያዩ ማንነቶች ተሰብስበው የራሳቸውን ባህል የሚያስታውቁበት፣ ካልቸራቸውን የሚያሳድጉበት፣ የጋራ እሴቶች በጋራ የሚታዩበትና ሰዎች ባሉበት አካባቢ የራሳቸውን ማንነት ለማሳደግ ትልቅ ፋይዳ አለው ብዬ አምናለሁ። ሰው ተገናኝቶ በሚያወራበት ሰዓት ለምሳሌ አሁን እኔ ሀላባ ምን እንደሆነ የት ነበረ ከምን ተነስቶ የደረሰ የሚለው ነገር ላይ በደንብ ቋንቋ ምን አይነት ነው ምን አይነት ቋንቋ የሚናገረው ታሪኩን ባህሉን በደንብ የሚያስተዋውቅበት እንደ ደግሞ ሰብሰብ ሲባል ከተለያየ ቦታ ይመጣል፣ ከሲዳማ ይመጣል፣ ከሀዲያ ይመጣል፣ ከቀቤና ይመጣል፣ እዚህም ያላለ ከኦሮሚያ ይመጣም አለ። እርስ በርስ የምታይበት እርስ በርስ ግንኙነቱን ተጠናክሪበት እና ብዙ ነገር የምታይበት ነው። ፕሮግራሙ በጣም ጥሩና የተሳካ ነበር ማለት ይቻላል። ኦኬ የሲምፖዚየም ፋይዳ እንግዲህ ሲምፖዚየም ስንመለከት ብዙ ጊዜ ጥናት የተደረጉ በተለይ ማህበረሰቡ ሀገር በቀል የሆኑ እውቀቶች በተለይ ቋንቋ ላይ ባህል ላይ ሌሎች ተያያዥ የሆኑ ሀገር በቀል እውቀቶች እና ስርዓቶች አሉ። በእነሱ ላይ ጥናት ተጠንቶ የተለያዩ ጽሁፎች የሚቀርቡበትና የህብረተሰቡ ደግሞ ማህበረሰቡ የሚመካከርበት እንደመሆኑ መጠን የተለያዩ ስብጥር ያላቸው ከሙያ አኳያም ከዕድሜ አኳያም ታላላቅ አባቶች ይኖራሉ፣ ወጣቶች ይኖራሉ። እነዚህ እርስ በርስ ሀሳብ የሚሰጥበት ለዚህ ደግሞ ለባህል ታሪክ ቋንቋ እድገት በጣም ወሳኙ ነገር የቋንቋና ባህል ሲምፖዚየም ነው። ስለዚህ አሁን የቀረቡ ያሉ የጥናት ጽሁፎች እንዲሁም የሚሰጡ አስተያየቶች ለወደፊት እንዳጠቃላይ የሀላባ ማህበረሰብ ብቻም ሳይሆን ሌሎች በክልላችን የሚገኙ ማህበረሰቦች ባህል ታሪክ እንዲያድግ እንዲጎለብት ከፍተኛ የሆነ ሚና ይጫወታል ብዬ አምናለሁ። ያው እንደምታውቀው ኢትዮጵያ ሀገራችን ህብረ ብሔራዊ ሀገር ናትና ያለነው የምንተዳደረው የመንግስት ስርዓት የፌደራሊዝም ስርዓት ነው። በዛው ልክ ደግሞ ሁላችንም በኢትዮጵያ ውስጥ ያለን ብሔርና ብሔረሰቦች ያለን ሁላችንም ደግሞ የራሳችን ቋንቋ፣ የራሳችን ታሪክ፣ የራሳችን ባህል አለንና ስለዚህ እንደዚህ አንድ ሆነን ስናከብር ስንሰበሰብ አሁንም ያለውን የኢትዮጵያዊ ብሔራዊ አንድነታችን የኢትዮጵያ ውስጥ ያለው የፌደራሊዝም ስርዓት እንዲጠናከር ወደ መሬት እንዲወርድና ሁላችንም ያለንን አንድነት አጠናክረን እንድንሄድና ያለንን ሰላም ያለንን አንድነት ያለን ማንነት አክብረን እንድንሄድ ትልቅ እድል ነው የሚፈጥረው ብዬ ተስፋ አደርጋለሁ። ሲምፖዚየም ትልቅ ፋይዳ አለው። ሲምፖዚየም ማለት ስትሰሪ የኖርሻቸውን ነገሮች
ያለሽን ባህል ያለሽን ታሪክ የምታስተዋውቂበት ለትውልድ የምታስተላልፊበት ቦታ ነው ሲምፖዚየም። ስለዚህ ዋናው ስራ ያለው መጀመሪያ ጠንክሮ መስራት ላይ ነው። ባህል እንዲቀጥል፣ ቋንቋ እንዲቀጥል፣ ማንነት እንዲቀጥል ጥሩ ሴቶች አሉን እንደ አላባ የመቻቻል፣ የመዋደድ፣ የመተጋገዝ፣ የመከባበር ብዙ እነዛን እሴቶች በደንብ ከስር መሰረት አስቀጥሎ መሰረት ማስያዝ ሲምፖዚየም ጋር ስንደርስ ውብ የሆነ ልናሳይ የምንችለው ባህል፣ ውብ የሆነ ልናሳይ የምንችለው ቋንቋ፣ ውብ የሆነ ልናሳይ የምንችለው ታሪክ የምናሳይበት ትልቁ መድረክ ነው። የትውልድ ቅብብሎሽ የሚደረግበት ትውልድ መጥቶ የሚማርበት ትልቅ መድረክ ነውና ሲምፖዚየማችንም እጅግ በጣም ነው የሚያምረው። ይበል ይቀጥል የሚያሰኝ ነው። እኔ እጅግ በጣም ኮርቻለሁ። ቋንቋና ባህልን አሳድጎ ለተተኪ ትውልድ ከማስተላለፍ ባሻገር ዓለም አቀፋዊ ለማድረግ የምሁራን ሚና ምን ይሁን? ምሁራን አገር የሚያስቀጥሉ ትውልድ የሚገነቡ ባህል፣ ቋንቋ፣ እሴት እንዲቀጥል የሚያደርጉ ከባህል ከቋንቋ ከእሴት ውስጥ ደግሞ የሚጠቅሙት ነገሮች የበለጠ እንዲጎለብቱ የሚያደርጉ ትልቁ ሚና የሚጫወቱ መሆን አለባቸው ምሁራን ማለት ነው። ሳይማር ያስተማራቸውን ሕዝብ በአግባቡ ፖዚቲቭሊ ማገልገል አለባቸው ብዬ አስባለሁ። የአንድ ብሔር ቋንቋ በመሰረቱ ቋንቋ ያድጋል፣ ይሞታል። በብሔሩ ዘንድ የብሔሩን ባህል የብሔሩን ወግ በቋንቋ የማያሳድጉ ከሆነ ቋንቋ ይሞታል። ስለዚህ የዚህ ትልቁ ፋይዳ ተብሎ የሚታሰበው ብሔሩ የራሱን ቋንቋ፣ የራሱን ማንነት፣ የራሱን ወግ፣ የራሱን ትሩፋቶችን ለትውልድ የሚያሸጋግርበት ኢንተርጄኔሬሽናል ነው። ምክንያቱም ከአንድ ጄኔሬሽን ወደ ሌላ ጄኔሬሽን ባህሉና ቋንቋን እያሳደጉ የሚሄዱበት ሲሆን ቋንቋ ያድጋል። አለዛ ቋንቋ በትንሽ ሰዎች ሌላ ካልቸር ሲደበላለቅና በሌላ ካልቸሮች ውስጥ ሲዋጡ ቋንቋ ይሞታል። ስለዚህ በእንደዚህ አይነት ሲምፖዚየሞች ሲኖሩ ሰዎች የራሳቸውን ባህል የራሳቸውን ወግ በተለያዩ ትሩፋቶች ሲያስቡ አእምሯቸው ላይ ወይም ሜንታላቸው ላይ ማንነታቸውንም ጭምር በዛ ቦታ ኤምፊሳይዝ ያደርጋሉ። ምሁራንስ ምንድን ነው ድርሻቸው? የሚሁሩ ድርሻ ለቋንቋ ምሁራን ቋንቋን ያሳድጋሉ ብለን የምናስበው አንደኛ በሪሰርች በምርምር ቋንቋ የሚያድግበትን የተለያዩ የልሳኖች የተለያዩ የቋንቋ መጻሕፍትን በማሳተም ይሁን ወይም ምሳሌያዊ አነጋገር የተለያዩ የባህል እሴቶችን ታሪኩን ቋንቋውን ምሁሩ በሰነድ መልክ በማቅረብ የብሔሩን ቋንቋ ያሳድጋል ብዬ አምናለሁ። ያው ቋንቋ እንደሚታወቀው የሀላባ ቋንቋ በአካባቢ ይነገራል። እንደኛም አካባቢ ደግሞ ተማሳይ ያለው ቋንቋ ከ99% ከመቶ በላይ የሚገናኝ ቋንቋ ነው። ስለዚህ እንደዚህ ሲምፖዚየም በሚቀርብበት ሰዓት ላይ ቋንቋ የበለጠ ሰው ውስጥ እንዲገባ ቋንቋን የትምህርት የሚዲያ የስራ ቋንቋ ለማድረግ ብዙ ፋይዳ ይኖረዋል። ስለዚህ ሀላብኛን ቋንቋ የት ነበረ እንዴት ነበር አሁን ምን ላይ ነው ያለው ነገር ያው እንደሚታወቁ ቋንቋ ያድጋል፣ ይሞታል፣ እንደገና ይፈጠራል። እንደዚህ ካልተጠበቀ ደግሞ ቋንቋ የመጥፋትን ስለሚኖራቸው በዚህ ልክ ተዘጋጅቶ ሲምፖዚየም መደረጉ ቋንቋ የበለጠ እንዲያንሰራፋና ካለውም ደረጃ ላይ የትምህርት ቋንቋ ሆኖ በየትምህርት ቤቱ የሚሰጥ ነው። ስለዚህ እንደዚህ መደረጉ ጥሩና ሰው ላይ ሁሉ መግባት የሚችል ነገር ነው። ሴራ በዓልንም ሲያከብር የኖረ ህዝብ ነው። ከቀበሌ ጀምሮ በወረዳ ደረጃ ከዛ ዞን ስንሆን ደግሞ ወረዳዎች ከዛ ዞን እያከበረ የመጣንበት ነው። ከድሮ ጀምሮ እያደገ እየጎለበተ እየተሻሻለ እየተዋበ ነው የመጣው እንጂ ከጥንት ጀምሮ የሴራ በዓልን የሚያከብር ባህሉን አስቀጥሎ የቆየ ማህበረሰብ ነው። ባህሉን አስቀጥሎ በመቆየቱ ነው ዛሬ ላይ ይበልጥ ማግኒፋይ ሆኖ ውብ ሆኖ እንዲወጣ የተቻለው ማለት። እኛም ምክር ቤት ላይ አፋችንን ሞልተን በዩኔስኮ መመዝገብ አለበት የሴራ በዓል ብለን ስንናገር ባህላችን እንደሚያኮራን ስለምናቅ ያለንንም ስለምናቅ ነው። እንደውም በዚህ አጋጣሚ መናገር የምፈልገው በዩኔስኮ እንዲመዘገብ ያቀረብነው ጥያቄ ጫፍ ደርሶ ማየት እንፈልጋለንና የሚመለከተው አካል ሁሉ ይሄን ወስዶ ይሄን ውብ ባህል በዩኔስኮ እንዲመዘገብ መስራት አለበት። ይሄን መልእክት እንዲተላለፍልኝ ፈልጋለሁ እንደ አንድ ህዝብ ተወካይ ማለት ነው። ስለዚህ ያለን ነገር ውብ ስለሆነ ያለን ነገር ስለሚገባው በዓለም የቅርስ መድረክ ላይ መመዝገብ አለበት ብለን ተነስተናል። በዚሁ መቀጠል አለበት። እየጎለበተ እያማረ እየተዋበ ባህሉን ሳይለቅ መነሻውን ሳይለቅ ቋንቋውን ሳይለቅ መቀጠል አለበት ብዬ ነው የማስበው። ክልላችን የተለያዩ ባህላዊ፣ ታሪካዊ በተለይ ተንቀሳቃሽ የማይዳሰሱ እና ቋሚ ቅርሶች በዓለም አቀፍ
በተባበሩት መንግስታት የባህል ትምህርትና ሳይንስ ድርጅት እንዲመዘገቡ ጥረት እያደረግን እንገኛለን። አይከን የሆኑ በጣም የለሙና የተዋወቁ በቁጥር ወደ 10 የሚሆኑ ቅርሶች ለኢትዮጵያ ቅርስ ባለስልጣን ከዚህም በፊት በደብዳቤ ጠቅሰን የህዝቡም ጥያቄ ስለሆነ ይሄ የመንግስታዊ መዋቅር ውስጥ የሚሰራው የተቋማት ጥያቄ ብቻ ሳይሆን ህዝቡም ከታች የተለያዩ ጥያቄዎችን የጠየቀ እንደመሆኑ መጠን እያቀረብን እንገኛለን። የኢትዮጵያ ቅርስ ጥበቃ ባለስልጣንም ከሚመለከታቸው ጋር ሆኖ እነዚህን ስራዎች የሰራቸው ያሉ ስራዎች አሉ። ወደፊት በክልላችን አሁን ብቸኛ አንድ ቅርስ ነው የዓለም አቀፍ ቅርስ እንደምታወቀው የጥያ ዓለም አቀፍ ቅርስ ብቻ ነው ተመዝግቦ ያለው። ወደፊት ብዙ ቅርሶች ዓለም አቀፍ ቅርስ ሆኖ ይመዘገባሉ ብለን እናምናለን። ያው የምናገኛቸው ተቀመጣም በርካታ ነው። አብዛኛው ቱሪስት መጥቶ እነዚህን የዓለም አቀፍ ቅርስ ያሉበት ቦታ ላይ እንዲጎበኙ ያደርግልናል። ሴፍ ጋርድም ይደረጋል። የተለያዩ ጥበቃ እንክብካቤ ይደረጋል። እነዚህ ቅርሶች ለዓለም ከታወቁ ደግሞ ባህሉ፣ ታሪኩ፣ ወጉ እንዳይጠፋ ስለሚያደርግ ከፍተኛ የሆነ ትኩረት ስለሚደረግ ይሄን በተቀናጀ ሁኔታ በተለይ የዶክመንቴሽን ስራ እየሰራ እንገኛለን። ከአመት አመት ዶክመንት የማድረግ ኖሚኔሽን ፋይሎችን የማዘጋጀት ክብረ በዓሉ ደግሞ በደመቀ ሁኔታ የህዝቦችን አብሮነት አንድነት ጠብቆ እንዲከበር ለማድረግ በተለይ አሁን ነገው የሚከበረው የሀላባ ብሔር ዘመን መለወጫ ሴራ በዓል ላይ ከተለያዩ ከክልላችን አካባቢዎች የሚመጡ የባህል ልኡካን አሉ። እነዚህ ባህል ልኡካን ሲመጡ የሀሳብ ልውውጥ ይደረጋል። የባህል ልውውጥ፣ የልምድ ልውውጥ ይደረጋል። እግረ መንገድ ደግሞ ፕሮሞሽን ነው፣ ይታወቃል። ይህ አንድ ቅርስ አንድ እሴት የበለጠ በተዋወቀ መጠን በዓለም ላይ ገኖ የመውጣት እድል አለው፣ ቻንስ አለው፣ ሁሉም ሰው እንዲያውቅ ያደርጋልና እነዚህ ግፊቶች ሄዶ የዓለም አቀፍ ቅርስ ሆኖ እንዲመዘገቡ የማድረግ ሚናቸው ከፍተኛ ስለሆነ በእኛ በኩል እነዚህን ስራዎች እየሰራ እንገኛለን። እንደ ማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ደግሞ በዓላት በክልላችን የሚከበሩ የብሔረሰቦች ዘመን መለወጫ በዓላት ልክ እንደ ዛሬው ሴራ ያሉ በዓላት በህዝቦች አብሮነት አንድነት እንዲከበር እንዲሁም የባህል ፌስቲቫል ሆኖ መልክ እንዲከበሩ የማድረግ ሚናችን የተወጣን እንገኛለን ብዬ ነው ማስበው። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች በድጋሚ እንኳን ለሀላባ ብሔረሰብ የዘመን መለወጫ ሴራ በዓል በሰላም አደረሰን አደረሳችሁ እያልን የብሔረሰቡ ቋንቋና ሲምፖዚየም ጥናታዊ ጽሁፎችና እንዲሁም የተለያዩ ውይይቶች የተደረጉበት መድረክ ላይ ተገኝተን ከተለያዩ የብሔረሰቡ ተወላጅና እንዲሁም ከአጎራባይ ዞኖች ከመጡ እንግዶች ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበር። ለነበረን ቆይታ እጅግ እያመሰገንን የምንሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ኬሪያ ሪቦ ከካሜራው ባለሙያ የአዲስ አጅ ተማም ጋር በጋራ በመሆን ነበር። መልካም በዓል፣ መልካም ጊዜ፣ ሰላም። ማተሾኔው ቢዘ ሾከኔው ገጣይ ቤችን ጋራዮኔው ቤሾኔው ቀጣይ ሚልኩኔን ሴራ ቁሲ ኦራዮ ቢጣኔ ሀላባዩ መላቧይ ጤሲሾ ቢጣኔ ሀላባዩ መላቧይ ጤሲሾ ቢጣኔ ከሚሾን ነገርች ከንጋጌ ሰውናጂ ሉሰነን ሻሺው ቅል ባውራኔው አስናጂ አወነማ ሚጋዮ አፓቃም አንጋታ በሬት ከሽ ብነን ከባሪው ይላንጋታ በሬት ከሽ ብነን ከባሪው ይላንጋታ